የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ድረስ ብለናል። ከናንተ ሆኖ ቃል ስፖርት ዩቲዩብ ቻናል የሳቱን አጫጭር ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ትላንት እንዴት አለፈ፣ ዛሬ ሰመን እንጠብቅ በሐሳብ መስጫ ሳጥናችን ላይ በመደግፏቸው ክለቦች የሳምንቱ ውጤትና ተጠባቂ ጨዋታዎች ዙሪያ መልከታችሁን እንደዚሁ ልታጋሩን ትችላላችሁ። እኛ በመረጃ ሰዓታችን የተወሰኑ ሀገራዊ ጉዳዮችን እናደርሳችኋለን። ከዛ በአውሮፓ ዙሪያ ትላንት ሲደረጉ ከነበሩ ትልቅ ጨዋታዎችና ከደረጃ ሰንጠረዡ ጋር አያይዘን ተጨማሪ መረጃዎችን እናደርሳችኋለን። የሪያል ማድሪድ ጉዞ የሚሳቱ ፍጹም ቅጣት ምቶች እንደቀጠሉ ናቸው። ስለ ተጠባቂው ጨዋታ ሊቨርፑል ከሪያል ማድሪድም በዚህ ጨዋታ ምክንያት አያይዘን የምነግራችሁ መረጃ አለ። ትላንትና በስፔን በርከት ያሉ መርሃ ግብሮች ተካሄዱ። ከዛ ውጪ በሊግ ደረጃም በጣሊያን ሴሪኤ፣ በጀርመን፣ በፈረንሳይ በርከት ያሉ ጨዋታዎች ተካሂዷል። በየስቴዲየሞቹ ምን አይነት ሁኔታ ተመዘገቡ፣ ምን ለየት ያለስ ነገር ነበረ እናደርሳችኋለን። ትላንትና የሊዮኔል አንድሬስ ሜሲ ቡድን ኢንተር ማያሚ ድል ባያደርግም ግን ወደ ቀጣዩ ዙር ያለፈበት የክርስቲያኖ ሮናልዶ ቡድን ድል አድርጎ መሪነቱንም አጠናክሮ ለ1000 ግቦች የተንደረደረበት ምሽት ነበረ። ምሽቱ ለሁለቱም ከዋክብቶች ለየት ያለ ነበር። ለየት ያለ ጥንቅር ይዘናል። የላሚን ያማልን ነገር ትላንት ምሽት ነግረናችኋል። ተጨማሪ ጥንቅር ይዘንበት መተናል። አነጋጋሪ ጉዳይ ሆኗል። በተወዳጁ የእንግሊዝ ፕሪሚየር ሊግ ውድ ቤተሰቦቻችን ዛሬም ሊጉ 2 መርሃ ግብሮችን ያስተናግዳል። በተለይም በደረጃ ሰንጠረዡ ላይ በጣም ወሳኝ የተባለው የጋርዲዮላው ቡድን ማንቸስተር ሲቲ የሚያደርገው ጨዋታ በትልቁ ይጠበቃል። ሲቲ ደረጃውን በብዙ ተነጥቋል፣ ግን ሁለተኛ ስፍራን ዛሬ መረከብ የሚችልበት ሰፊ እድል አለው። የጋርዲዮላ ቡድን ሊጠቀምበት የሆነ በጨዋታው ዙሪያ ተጨማሪ ጥንቅሮችን ይዘናል። ቅድመ ግምታችሁን ግን አጋሩን። ሰማዮቹ የዓለም ሻምፒዮኖቹ በለንደን ደርቢ ጨዋታ የበላይነታቸውን አስቀጥሏል። ቶትናምን ረትተዋል። ጨዋታው 1-0 ሲጠናቀቅ ሚዛኑን የጠበቀ ይመስላል፣ ግን አይደለም። እንደዛ በፕሪሚየር ሊግ ታይቶ የማይታወቅ ዝቅተኛም ቁጥር በተሸናፊው ቶትናም በኩል የተመዘገበበት ነው። ቼልሲ ቤት ግን አንድ ሰው ማንሳት አለብን፣ ሞይሰስ ካይሴዶ። ተጨማሪ ጥንቅር ይዘንበታል። ከኛ ጋር ከቆያችሁ ትከታተሉታላችሁ። ሊቨርፑል ከተከታታይ ሽንፈት ወደ ድል የመጣበት፣ ሳላ ከሌጀንዶች ተርታ ራሱን ያስመዘገበበት፣ ለአውሮፓ ሻምፒዮንስ ሊግ ጨዋታ ሊቨርፑል ራሱን ያዘጋጀበት ምሽት ነበረ ማለት ይቻላል። ከጨዋታው በኋላ ምን ተባለ፣ እነማን ምን አነሱ፣ ሊቨርፑል በምን አይነት መንገድ ጨዋታውንስ አሸነፉት የሚለውን እንነግራችኋለን። ተጨማሪ መረጃ ለሊቨርፑል ደጋፊዎች ይዘናል። አርሰናል በፕሪሚየር ሊጉ የሚያሸንፈውም የሚያስቆጥርበትም ጠፍቷል። መሪነቱን አጠናክሯል። ስኮት ፓርከር የዋንጫ ቡድን ብለውታል። ቡድናቸው ላይ በላይነት ከወሰደ በኋላ አርሰናል 14 ጎልን አስቆጥሮ ምንም ያልተቆጠረበት ያለፉት 7 ጨዋታዎችን እናነሳለን። ከግብ ጠባቂ እስከ አጥቂ በአርሰናል በኩል ለየት ያሉ አዳዲስ ክብረ ወሰኖች የተመዘገቡ በምሽት ሲሆን ትላንትና 2 ለየት ያሉ ሁነቶች ተፈጥረዋል። አንድ ጉዳት ነው፣ አጥቂው ተጎድቷል። 2 የደስታ አገላለጽ ጉዳይ ነበረ። ተጨማሪ መረጃዎችን ለአርሰናል ደጋፊዎች ስለያዝን አርሰናልያን ቆዩን። ለዩናይትድ ደጋፊዎች ምሽቱ ያስቆጭ ነበር። በማንቸስተር ዩናይትድ በኩል ምናልባትም ከተከታታይ ድል በኋላ ነጥብ የጣሉበት ግን ያለመሸነፍ ጉዟቸውን ደግሞ ያስቀጠሉበት ነበረ። በጨዋታው ላይ በጣም አስደናቂዋን ግብ እናነሳለን። በማንቸስተር ዩናይትድ በኩል ሩበን አሞሪም ግን መከራከሪያ ያላቸው ቡድኑ ለምን አላሸነፈም ለሚሉ ሰዎች። ከዛ ውጪም በተጋጣሚ ቡድን በኖቲንግሃም ፎረስት በኩል ተቃውሞች እየተሰሙ ይገኛሉ። ምክንያቱን እነግራችኋለን። እንዳጠቃላይ ጨዋታውን በስፋት እንመለከተዋለን በቡድን ዜና ጨምሮ። የዩናይትድ ደጋፊዎች እስከ ፕሮግራማችን ፍጻሜ ቆዩ። እንዴት ትላንታችሁ አለፈ፣ ዛሬ ምን እንጠብቅ? በሀሳብ መስጫ ሳጥናችን ላይ ምልከታችሁን እያጋራችሁን ከቃል ስፖርት ዩቲዩብ ቻናል ጋር መልካም ቆይታ ተመኘን። የኢትዮጵያ ፕሪሚየር ሊግ 3ኛ ሳምንት መርሃ ግብሮች ተደርገው ከተጠናቀቁ በኋላ በምርጥ አሰልጣኝና በምርጥ ተጫዋች ዙሪያ እንደተለመደው ሶከር ኢትዮጵያን መረጃ እናደርሳችሁ። በምርጥ አሰልጣኝነት በሳምንቱ በተደረገ ጨዋታ ላይ ይታገሱ እንዳለ ድሬዳዋ ከተማ መቀለ ሰባ እንደርታ 2-1 ባሸነፈበት ጨዋታ ቡድናቸውን በመሩበት ያመራረ ብቃት የሳምንቱ ምርጥ አሰልጣኝ በማለት ተመርጧል። በ3ኛ ሳምንት የሶከር ኢትዮጵያ ማለት ነው። ከዛ በዘለለ ሮብ ጥቅምት 19 9 ሰዓት ላይ ሐዋሳ ዩኒቨርሲቲ ስቴዲየም በተካሄደ የ3ኛ ሳምንት ጨዋታ ሐዋሳ ከተማ ከመመራት ተነስቶ ወላይታ ዲቻን
2-1 በሆነ ውጤት ድል አድርጎ ነበረ። ታዲያ ድንቅ ብቃቱን ያሳየው ያሬድ ብሩክ ከሐዋሳ ከተማ ምርጥ ተጫዋች ተብሎ በሶከር ኢትዮጵያ ተመርጧል። ኢትዮጵያ ፕሪሚየር ሊግ ቀጥሎ ይካሄዳል። ወደ ቤተሰቦቻችን ሲዳማ ቡና ከወላይታ ዲቻ፣ እንደዚሁም ፋሲል ከነማ ከምድረገነት ሽረ ዛሬ ሐዋሳ ዩኒቨርሲቲ ላይ፣ እንደዚሁም ኢትዮ ቡና ከኢትዮ ኤሌክትሪክ እና ነገሌ አርሲ ከባህር ዳር ከተማ ዛሬ በአዲስ አበባ ስቴዲየም የሚደረጉ ሁለት የኢትዮጵያ ፕሪሚየር ሊግ መርሃ ግብሮች ናቸው። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን እንሻገር። ትላንትና ሎስ ብላንኮች ከፊታቸው ከሚጠብቃቸው የሊቨርፑል የአውሮፓ ሻምፒዮንስ ሊግ ምሽት በፊት ድል አድርገዋል። ሪያል ማድሪድ ትላንትና ከቫሌንሺያ ጋር ያደረጉትን ጨዋታ 4-0 አሸንፈዋል። ኬሊያን ምባፔ በፍጹም ቅጣት ምት 18ኛው ደቂቃ ላይ፣ ከዛ መልሶ በጨዋታ 31ኛው ደቂቃ ላይ፣ ከዛ ሌላ ፍጹም ቅጣት ምት ተገኘ፣ ለቪኒሲየስ ጁኒየር ሰጠው፣ ሳተው። ከረፍት ሊወጡ 1 ደቂቃ ሲቀር ጁድ ቤሊንጋም 44ኛው ደቂቃ ላይ ጨዋታውን ወደ 3-0 ቀየረው። 82ኛው ደቂቃ ላይ ካሪየርስ የምሽቱን ብቻ ሳይሆን ምናልባት የሲዝኑን በጣም አስደናቂ ግብ አስቆጥሮ ቫሌንሺያን 4-0 በሆነ ውጤት ድል ማድረግ ችሏል። ፈረንሳዊ ፊት መስመር ተጫዋች ኬሊያን ምባፔ 13ኛ የላሊጋ ግቡ ሲያስቆጥር በጨዋታው ኤንድሪክ በውድድር ዘመኑ ለመጀመሪያ ጊዜ ተቀይሮ ገብቷል። ሪያል ማድሪድ ነጥቡን 30 አድርሶ በ8 ነጥብ ልዩነት ላሊጋውን ይመራል። ቫሌንሺያ በ9 ነጥብ 18ኛ ነው። ቀጣይ ማክሰኞ ሊቨርፑል ከሪያል ማድሪድ በአውሮፓ ሻምፒዮንስ ሊግ ተጠባቂው መርሃ ግብር ነው። ኬሊያን ምባፔ በዚህ ሲዝን 13ኛ ጨዋታው ነው። በነገራችን ላይ 16 ግብ 2 አሲስት አለው ለሪያል ማድሪድ። ላሊጋ ደግሞ ከ11ኛ ሳምንት 13ኛ ግቡ ነው። እንደ አጠቃላይ ኬሊያን ምባፔ በ8 ተከታታይ ጨዋታ ግብ ያስቆጠረበትም ነው። በነገራችን ላይ ባለፉት 8 ጨዋታ ሪያል ሶሴዳድ፣ ኤስፓኞል፣ አትሌቲኮ ማድሪድ፣ ቪላሪያል፣ ሄታፌ እና ባርሴሎና ላይ አንዳንድ ግብ፣ ሌቫንቴ እና ቫሌንሺያ ላይ ደግሞ 2 ግብ አስቆጥሯል። ባለፉት 8 ጨዋታ ተከታታይ ግብ እንደማስቆጠሩ ማለት ነው። ትላንትና የጨዋታው ኮከብ ተብሎ የተመረጠው ኬሊያን ምባፔ ነበር። ከጨዋታው መጠናቀቅ በኋላም ዣቪ አሎንሶ ብዙ ብለዋል፣ ግን ለየት ያለውን እንንገራችሁ። 200 ካሜራ እያየኝ ልምምድ ፈጽሟል ሰላም ብለዋል። የሪያል ማድሪዱ አሰልጣኝ ዣቪ አሎንሶ በአንፊልድ ስቴዲየም ልምምድ እንደማይሰሩ አረጋግጠዋል። በእርግጥ ከሰሞኑ ልክ እንደ ሞሪኒዮ እሳቸውም ሊያደርጉ ነው ብለናችሁ ነበር። ምክንያታቸው 200 ካሜራ ሆኗል። የሪያል ማድሪድ ለማክሰኞ ጨዋታ ልምምዳቸውን ስፔን አድርገው ወደ እንግሊዝ ለማቅናት ነው የወሰኑት። ስለ ጉዳዩ የተጠየቁት ዣቪ አሎንሶ አዎ ትክክል ነው እኔ ነኝ የወሰንኩት ሲሉ ተደምጠዋል። በውሳኔው መሰረት እሳቸው ውሳኔውን የወሰንኩት በ200 ካሜራ እይታ ውስጥ ሆኜ ልምምድ መስራት ስለማልፈልግ ተቸዋለው ብለዋል። ቡድናቸውም ማክሰኞ በአውሮፓ ሻምፒዮንስ ሊግ አንፊልድ ሮድ ስቴዲየም ላይ ከሊቨርፑል ጋር የሚያደርገው ጨዋታ ካሁኑ ትኩረት ስቧል። ሊቨርፑል ቤትስ ምን እየተባለ ነው? በሊቨርፑል የመረጃ ሰዓት ተጨማሪ ጥንቅር እናደርሳችኋለን። አትሌቲኮ ማድሪድም ትላንትና በጣም ወሳኝ የተባለ ጨዋታ ነበረው፣ ድል አድርጓል። ከሴቪያ ጋር የነበረውን ጨዋታ 3-0 በሆነ ውጤት ዩሊያን አልቫሬዝ 64ኛው ደቂቃ ላይ በፍጹም ቅጣት ምት፣ አልሜዳ 77ኛው ደቂቃ እና አንቷን ግሪዝማን 90ኛው ደቂቃ ላይ ሶስቱን የአትሌቲኮ ማድሪድ የማሸነፊያ ግቦች ከመረብ ማዋሃድ ችለዋል። በጨዋታው ላይ ግብ ማስቆጠሩን ተከትሎ አንቷን ግሪዝማን በላሊጋ 200ኛ ግቡ ላይ መድረስ ችሏል። በሪያል ሶሴዳድ፣ በባርሴሎና፣ በአትሌቲኮ ማድሪድ 3 ክለቦች ያሳለፈው አንቷን ግሪዝማን 200ኛ የላሊጋ ግቡን በትላንትናው ዕለት ማስቆጠር ችሏል። የዲየጎ ሲሞኔም ቡድን በተከታታይ ድል ላይ ይገኛል። ሌላኛው መርሃ ግብር ወደ 5 ግብ የተቆጠረበት ግን በሪያል ሶሴዳድ አሸናፊነት ተጠናቀቀው ሪያል ሶሴዳድ ከአትሌቲኮ ቢልባኦ ጋር ያደረጉት ጨዋታ ነው። ጨዋታው በሪያል ሶሴዳድ 3-0 አሸናፊነት ተጠናቋል። በሪያል ሶሴዳድ በኩል ሜንዴሽ 38ኛው ደቂቃ ላይ፣ ጎንካሎ ጉዴሽ 47ኛው ደቂቃ እና ጎሬስቴንግ 92ኛው ደቂቃ ላይ ማስቆጠር ችለዋል። በአትሌቲኮ ቢልባኦ በኩል ከሽንፈት ያልታደጉም 2 ግቦችን 42ኛው ደቂቃ ላይ ጎሬስታ እንደዚሁም 79ኛው ደቂቃ ላይ ናቫሮ ማስቆጠር ችለዋል። በጨዋታው ላይ እንግዲህ ባለሜዳው ቡድን ሪያል ሶሴዳድ አትሌቲኮ ቢልባኦን 3-2 በሆነ ውጤት ረቷል። ትላንት ምሽት የነገርናችሁ ግን እናስታውሳችሁ፣ ቫሌንሺያ ሪዮ ቫልካኖን 4-0 አሸንፏል። በጨዋታው ላይ ሞሪኒዮ በ22ኛውና 56ኛው ደቂቃ 2 ግቦችን ከስሙነ 58ኛው ደቂቃና ዮዜ ፔሬስ 65ኛው ደቂቃ ላይ 4ቱን የባለሜዳውን ቪላሪያል ግቦች አስቆጥሯል። ስለዚህ ቪላሪያል ሪዮ ቫልካኖን
4-0 በሆነ ውጤት ድል ያደረገበት ነበር። ዛሬ ላሊጋው ይቀጥላል። ልክ 10 ሰዓት ሲል ሌቫንቴን ከሴልታ ቪጎ፣ ዲፖርቲቮ አላቬዝን ከኢስፓኞል፣ ባርሴሎናን ከኤልቼ፣ ሪያል ቤቲስን ከማሎርካ ያገናኛል። የባርሴሎናና የኤልቼ ጨዋታ ምሽት 2 ሰዓት ከ30 ሲል የሚጀምር መርሃ ግብር ነው። ውድ ቤተሰቦቻችን ይህን ጨዋታ ጥቂት መረጃ እናክላችሁ። ባርሴሎና በሜዳውና በደጋፊት ነው ኤልቼን የሚያስተናግደው። ባርሴሎና ባለፉት 13 ጨዋታ 9 ድል፣ 1 አቻ፣ 3 ሽንፈት በኤልቼ በኩል ባደረጓቸው ባለፉት 11 ጨዋታ 4 ድል 5 አቻ 2 ጨዋታን ደግሞ እንደዚሁ በሽንፈት የደመደሙበት ነበር። የባርሴሎና ያለፉት 5 ጨዋታ 3ቱ በሽንፈት የተደመደሙ ናቸው። ኤል ክላሲኮን ጨምሮ ማለት ነው። 2 ጨዋታ ብቻ ነው ከመጨረሻ 5 ጨዋታ ድል ያለው። በኤልቼ በኩልም በተመሳሳይ ከመጨረሻ 5 ጨዋታ 2 ድል አለው። 2 ሲሸነፉ ቢያንስ ከባርሴሎና በተሻለ 1 ጨዋታ ባቻ ውጤት አጠናቀዋል። በባርሴሎና በኩል ኤልቼን 37 ጊዜ ረድተዋል። ኤልቼ 10 ነው ባርሳኔ ረታው 14 ጊዜ ባቻ ውጤት አጠናቋል። የመጨረሻ 4 ግንኙነት ጥለን ካየን 4ቱንም ባርሴሎና በበላይነት ተወጥቷል። በዛሬው ዕለት ባርሴሎና ድል አድርጎ በሪያል ማድሪድ የተወሰደበትን የነጥብ ልዩነት ያጠብ ይሆን ወይ? ምሽቱ 2 ሰዓት ከ30 ጨዋታው ይጀምራል። ቀደመ ግምታችሁን አድርሱን። በጣሊያን ሴሪኤ ዩቬንቱስ ወደ ድል መጥቷል። ወደ ቤተሰቦቻችን አሰልጣኝ ከቀየረ በኋላ ወደ ድል መጥቷል። ዩቬንቱስ ተከታታይ ሁለተኛ ድሉ ነው። በእርግጥ ይሄኛው ጨዋታ ዩቬንቱስ ክሮሜንሴን 2-1 በሆነ ውጤት ነው ትላንትና ድል ማድረግ የቻለው። በግብ ማስቆጠር ረገድ ገና ሁለተኛው ደቂቃ ላይ ኮስቲክ ያስቆጠረ ለዩቬንቱስ። ከዛ በኋላ 68ኛው ደቂቃ ላይ ካምቢያሶ 2-0 አረጋቸው። 83ኛው ደቂቃ ላይ ጄሚ ቫርዲ ለክሮሜንሴ ከሽንፈት ያልታደገች ግን በጨዋታው ላይ 1 ግብ አስቆጥሮ ጨዋታው በዩቬንቱስ 2-1 አሸናፊነት ተጠናቀቀ። አሰልጣኝ ሉቺያኖ ስፓሌቲ በዩቬንቱስ የመጀመሪያ ጨዋታቸውን በአሸናፊነት ተወጥተዋል። ዩቬንቱስ በሊጉ 18 ነጥቦችን በመሰብሰብ 5ኛ ደረጃ ላይ በጊዜያዊነት እንዲቀመጥም እንደዚሁ ያስችሎታል። ትላንትና ሌላ በጣም ተጠባቂ ጨዋታ የነበረው በጣሊያን ሴሪ መርሃ ግብር መሪው ናፖሊ ከኮሞ ጋር ያደረጉት ጨዋታ ነው። ጨዋታው 0-0 በሆናቸው ውጤት ተጠናቋል። ናፖሊ ከሁለት ተከታታይ ጨዋታ ድል በኋላ ነጥብ የጣለበት ነው። በአሰልጣኝ ሴስክ ፋብሬጋስ የሚመሩት ኮሞ ያለፉትን 8 የሴሪ ጨዋታ ሽንፈት የሚባል ነገር አልገጠማቸውም። ናፖሊ ዛሬ አንዳንድ ክለቦች ተጫውተው ውጤታቸው እስኪታወቅ በ22 ነጥብ ይመራል፣ ግን ደረጃ ሰንጠረዡ ላይ አንደኝነትን ሊያጣ ይችላል። ኮሞ በ17.5ኛ ነው በጊዜያዊነት። ከዛሬ ጨዋታዎች በኋላ የተወሰኑ ለውጦች ሊኖሩ ስለሚችሉ ቀጣይ ቅዳሜ ኮሞ ከካግላሪ፣ እንደዚሁም እሁድ ናፖሊ ከቦሎኛ ጋር በጣሊያን ሴሪኤ የሚጠበቁ መርሃ ግብሮች ናቸው። ትላንት ዩዲኒዜ በሜዳውና በደጋፊት አታላንታን ገጥሞ ነበረ። ዞኒሊ በ40ኛው ደቂቃ ላይ ያስቆጠራት ብቸኛ ግብ ዩዲኒዜ ጨዋታውን 1-0 በሆነ ውጤት እንዲያሸንፍ ረድቷል። በጨዋታው ላይ አታላንታዎች 61 በመቶ የኳስ ቁጥጥር ቢኖራቸውም ግን ዩዲኒዜዎች ከረፍት በፊት ያስቆጠሯትን ብቸኛ ግብ አስጠብቀው ጨዋታውን 1-0 በሆነ ውጤት ረድተዋል። የጣሊያን ሴሪ መርሃ ግብሮች ዛሬም ቀጥለው ይካሄዳሉ። በተለይም በደረጃ ሰንጠረዡ ላይ ትልቅ ለውጥ ሊያስቀጥሉ የሚችሉ ናቸው። ሄላስ ቬሮና ከኢንተር ሚላን፣ ቶሪኖ ከፔዥያ፣ ፊዮረንቲና ከሊሴ ፓርማ፣ ከቦሎኛ፣ ሚላን ከሮማ ጋር ዛሬ በትልቁ የሚጠበቁ ጨዋታዎች ናቸው። በተለይም የሚላን እና የሮማ ጨዋታ ዛሬ ምሽት 4:45 ይደረጋል። የጣሊያን ሴሪ ትልቁ ጨዋታ ብቻ ሳይሆን በደረጃ ሰንጠረዡ ላይ ትልቅ ለውጥ ማምጣት ከሚችሉ ጨዋታዎች ውስጥ አንደኛው ነው። የጣሊያን ሴሪ መርሃ ግብሮች ዛሬ በ5 ጨዋታዎች በዚህ መልኩ ይቀጥላል። በጀርመን ቡንደስሊጋ ባየር ሙኒክን የሚያቆም ጠፍቷል። ጀርመን ቡንደስሊጋ ብቻ አይደለም እንደ አጠቃላይ በአውሮፓ ሁሉ ሽንፈት ቀምሶ የማያውቀው ቡድን ነው። ትላንትና በርከት ያሉ ከዋክብቶቻቸውን ከተጠባባቂ ወንበር ያስጀመሩት ባየር ሙኒኮች 3-0 ባየርን ሌቨርኩሰንን አሸንፈዋል። ግናብሪ 25ኛው ደቂቃ ላይ ጃክሰን ግብ አስቆጥሯል። ትላንት 31ኛው ደቂቃ ባይዴ የባየርን ሌቨርኩሰኑ ተጫዋች በራሱ መረብ ላይ 34ኛው ደቂቃ ላይ ግቦቹን አስቆጥሯል። ባየር ሙኒክ በአመቱ ያደረጋቸውን 9 የቡንደስሊጋ ጨዋታ በሙሉ ረትቷል። ባየር ሙኒክ በሁሉም መድረክ 15ኛ ድሉ ነው። በአሰልጣኝ ቪንሰንቴ ኮምፓኒ የሚመራው ባየር ሙኒክ ሊጉን በ27 ነጥብ ይመራል። ባየርን ሌቨርኩሰን በ17 ነጥቦች በጊዜያዊነት 5ኛ ነው፣ ግን ደረጃ ሰንጠረዡን ዛሬ ሊነጠቅ የሚችልበት ሰፊ እድል አለ። ትላንትና እስከ 59ኛው ደቂቃ ዲያዝ፣ ሃሪኬን እና ኦሊሴ ተጠባባቂ ወንበር ነበሩ።
ከ59ኛው ደቂቃ በኋላ ነው ተቀይረው የገቡት። ሶስቱም በእርግጥ ግብ አላስቆጠሩም፣ ግን ትላንትና ባየር ሙኒክ ምን ያለ ስኳድ ዴብዙ ጥራት እንዳለው እንደዚህ የተመለከትንበት ነበር። ባየርን ሙኒክ 1-0 ስቱትጋርትን በሱፐር ካፕ ጨዋታ 2-1 ካሸነፈበት ጨዋታ በኋላ ወደ ቤተሰቦቻችን በሙሉ ጨዋታ ድል አድርጓል። ይልቅ 15ቱንም ጨዋታ ድል ሲያደርግ ማን ግብ አስቆጠረበት የሚለውን ከተመለከትን ከ5 የማይበልጡ ቡድኖች ናቸው ባየር ሙኒክ ለግብ ያስቆጠሩት። እጅግ በጣም አስገራሚ ነው። 15 ጨዋታ 15 ድል፣ 54 ግብ በሁሉ መድረክ አስቆጠሩ። 10 ግብ ብቻ በሁሉ መድረክ ተቆጠረባቸው። ቀጣይ በሻምፒዮንስ ሊግ ከሜዳቸው ውጪ ፒኤስጂን ይገጥማሉ። ምናልባት እነ ሃሪኬን እነ ኦሊሴና እነ ዲያዝ በጥሩ መንገድ ሪፍሬሽ ያደረጉ ይመስላል። ምናልባት በግብ እንዳይሳተፉም ትላንትና ከመሆናቸው ውጪ ማለት ነው። እንደ አጠቃላይ ትላንት ምሽት በቃል ስፖርት ዩቲዩብ ቻናል የመረጃ ሰዓታችን ካደረስናችሁ ውጤት አርቢ ላይፕዚግ ከስቱትጋርት ያደረጉትን ጨዋታ አርቢ ላይፕዚግ 3-1 አሸነፈ። እንደዚሁም ቦሩሲያ ሞንቸንግላድባ ሴንት ፖሊን 4-0 አሸነፈ። ሜንዝ ከወርደር ብሬመን 1-1፣ ሃይደንሄም ከሜንዝ ከአይንትራክት ፍራንክፈርት 1-1 እንደዚሁም ዩኒየን በርሊን ከፍራይቡርግ 0-0 በሆናቸው ውጤት ያጠናቀቁበት ሲሆን ዛሬ ቀሪ ጨዋታዎች አሉ። ኮሎኝ ከሃምቡርግ እንደዚሁም ወልቭስበርግ ከሆፈንሄም በጀርመን ቡንደስሊጋ የሚጠበቁ መርሃ ግብሮች ናቸው። ትላንት በፍራንስ ሊጋ 3 መርሃ ግብሮችን አይተናል። በ3 ጨዋታ 3 ግብ ነው የተቆጠረው። በ3 ጨዋታ ባለሜዳው አንድ ቡድን ብቻ ትላንት ድል ሲያደርግ ሁለቱ 1-0 ሲያሸንፉ ከሜዳቸው ውጭ እንግዳ ቡድን ሆነው ነው። አንደኛው ጨዋታ ማርሴ ከሜዳ ውጭ ኦግዤርን 1-0 የረታበት ጨዋታ ነው። እንዳልኳችሁ በሶስቱም ጨዋታ አንድ ግብ ብቻ ነው የተቆጠረው። በማርሴ በኩል ብቸኛውን የማሸነፊያ ግብ ጎሜዝ 30ኛው ደቂቃ ላይ ከመረብ አሳርፎ በማርሴ በኩል ጨዋታውን 1-0 በሆነ ውጤት ድል አድርጓል። በጨዋታው ላይ ከማርሴ በኩል ጋርሻ 65ኛው ደቂቃ ላይ በቀጥታ ቀይ ካርድ ወጣ። በኦግዤር በኩል ቲዮሜንዲ 93ኛው ደቂቃ ላይ በሁለተኛ ቢጫ ካርድ ከሜዳ ወጣ። በሮቤርቶ ዲ ዘርቢ በኩል ትላንትና ቡድናቸውን 50ኛ ጨዋታ እንደዚሁ በአሰልጣኝነት የመሩበት መርሃ ግብር ነበር። ሞናኮ ትላንትና በሜዳው አዳጊውን ቡድን ፓሪስን ገጥሞ ነበር። ትላንትና በፓሪስ በኩል በ53ኛው ደቂቃ ላይ ሲሞን ባስቆጠራት ግብ 1-0 በሆነ ውጤት ድል አድርጓል። ትላንትና ሞናኮ በሜዳውና በደጋፊ ፊት ባዳጊው ፓሪስ ነው 1-0 የተሸነፈው። ትላንት ብቸኛው የፈረንሳይ ሊግ ጨዋታ ውስጥ ባለሜዳ ሆኖ 1-0 ያሸነፈው ፓሪስ ሰን ዠርሜን ነው። በነገራችን ላይ መጨረሻ ግንኙነታቸው ኒስ ረቶታል በጨዋታ የበላይነት። ትላንትናም ለፓሪስ ሰን ዠርሜን እንደዚሁ አይነት ምሽት ነበር። እስከ 94ኛው ደቂቃ ላይ ጎንካሎ ራሞስ 94ኛው ደቂቃ ላይ ባለቀ ደቂቃ ግብ አስቆጥሮ በፍራንስ ሊጋ መሪው ፓሪስ ሰን ዠርሜን 1-0 በሆነ ውጤት ድል አድርጓል። ዛሬ በርካታ የደረጃ ሰንጠረዥ ለውጥ ሊያስከትሉ የሚችሉ ጨዋታዎች ይደረጋሉ። ወደ 6 ጨዋታዎች ስታድ ሬኒስ ከስትራስቡርግ፣ ናንትስ ከሜትስ፣ ሌንስ ከሎሪየንት፣ ሊል ከአንገርስ፣ ቱሉስ ከሊሃቨር፣ ስታድ ብሪስቶስ ከኦሎምፒክ ሊዮን ዛሬ የሚደረጉ መርሃ ግብሮች ናቸው። አዳሩን ውድ ቤተሰቦቻችን በኢትዮጵያን ሰዓት አቆጣጠር ከእኩለ ሌሊት 8:30 ጀምሮ በአሜሪካ ሜጀር ሊግ ሶከር የ16 ጥሎ ማለፍ ጨዋታ ይደረግ ነበር። የመልስ ጨዋታ ነው። ናሽ ቬሊ ከኢንተር ማያሚ ያደረጉት ጨዋታ ነው። የመጀመሪያው ዙር ጨዋታ ኢንተር ማያሚ በሜዳውና በደጋፊ ፊት 3-1 ከረታ በኋላ ጨዋታውን በበላይነት ትላንት ሌሊቱን ይወጣል ተብሎ ነበረ፣ ግን በጣም ፈተና የበዛበት ጨዋታ ነበረ። ናሽ ቬሊ ከረፍት በፊት ሶርጄ 9ኛው ደቂቃ ላይ በፍጹም ቅጣት ምት በውሉ 45ኛው ደቂቃ በጨዋታ አስቆጥሮ ለኢንተር ማያሚ ጭንቅ ነበሩ። ምስጋና ለሊዮኔል አንድሬስ ሜሲ ግብ አሲስት ለዲፓውል 89ኛው ደቂቃ ላይ ሊዮኔል አንድሬስ ሜሲ ግብ አስቆጥሮ ጨዋታውን ኢንተር ማያሚ ወደ ቀጣዩ ዙር በድምር ውጤት እንዲያልፍ አስችሎታል። ትናንትና ናሽቬሊ 2-1 ቢያሸንፍም በድምር ውጤት ኢንተር ማያሚ 4-3 አሸንፎ ወደ ቀጣዩ ዙር ማለፉን አረጋግጧል። ሜሲ በጨዋታው 1 ግብ አስቆጥሯል። ሌላኛው መርሃ ግብር በሳውዲ አረቢያ የ7ኛ ሳምንት መርሃ ግብር የክርስቲያኖ ሮናልዶ ቡድን አልናስር ከአልፋህ ጋር ያደረገውን ጨዋታ 2-1 በሆነ ውጤት ድል አድርጓል። ግብ በማስቆጠር ረገድ እንግዳው ቡድን አልፋህ በጃንሰን 13ኛው ደቂቃ ላይ ይመራ ነበር። በኋላም ላይ ክርስቲያኖ ሮናልዶ 37ኛው ደቂቃ ላይ በጨዋታ 115ኛው ደቂቃ ላይ በፍጹም ቅጣት ምት ግብ አስቆጥሮ ክርስቲያኖ ሮናልዶ ቡድኑን አሸናፊ ያደርጓል። ክርስቲያኖ ሮናልዶ በእግር ኳስ ሕይወቱ
952ኛ ግቡ ነው። ክርስቲያኖ ሮናልዶ በውድድር ዘመኑ 8ኛ የሊግ ግቡን አስቆጥሯል። አልናስር የመጀመሪያ 7 የሊግ ጨዋታዎችን በማሸነፍ በ21 ነጥቦች የሳውዲ ፕሮ ሊግን ይመራል። እጅግ አስደናቂ ምሽት ነበር ማለት ይቻላል። ትላንት ለየት የሚያደርገው ቀን ለክርስቲያኖ ሮናልዶም ለልጁ ነበር። ትላንት ምሽት ምናልባት ከተከታተላችሁ ዌልስ ከፖርቹጋል 16 ዓመት በታች ቡድን ጨዋታ ነበራቸው። የክርስቲያኖ ሮናልዶ ልጅ የመጀመሪያ ግብ አስቆጥሯል። 3-0 ፖርቱጋል ያሸነፈችው። ይሄ ጨዋታ መጠናቀቅ ከሰዓታት በኋላ ታዲያ የተጫወተው ክርስቲያኖ ሮናልዶ ደግሞ ልክ እንደ ልጁ ግብ ያስቆጠረበት ነበር። የጨዋታው ኮከብ ክርስቲያኖ ሮናልዶ ነበር። ክርስቲያኖ ሮናልዶ እግር ኳስ አበቃ የሚባል ነገር የለም፣ እስከ መጨረሻው መፋለም አለብን። እግር ኳስ በሰርፕራይዝ የተሞላ የተቆለፈበት ሳጥን ብሎታል ሮናልዶ። አሁን አልናስር በ21 ነጥብ በብቸኝነት ይመራዋል የሳውዲ ፕሮ ሊግን። 20 ተጨማሪ ግቦች አሉት። አልታውን በ18 ይከተላል። አልሂላል በ17 ሶስተኛ ደረጃ ላይ ተቀምጧል። ለአልናስርና ለክርስቲያኖ ሮናልዶ አመቱ አስደናቂ ሊሆን ጅማሮ ላይ ይገኛል። አጫጭር መረጃዎቻችን ይቀጥሉ። ምናልባትም ትላንት ምሽት ላልተከታተላችሁን የላሚን ያማል ጉዳይ አነጋጋሪነቱ ቀጥሏል። ያ ሚዲያው ላይ በስፋት የተናፈሰ በሱም ደረጃ ከእድሜው የማይጠበቅ የተባለበት የላሚን ያማል የፍቅር ህይወት ተጠናቋል። ሃንሲ ፍሊክና ላሚን ያማል በር ዘግተው በዛ ላይ ደግሞ ምስክር የሆኗቸው ዘንድ የክለቡን ፕሬዝዳንት ሁዋን ላፖርታንም ጋብዘው ረጅም ደቂቃ ውይይት ካደረጉ በኋላ የተፈጠረ ትልቅ እውነት ሆኗል። ከዚህ ጀርባ ላሚን ያማል ምንም የተፈጠረ ነገር የለም፣ ውሳኔው በስምነት የተደረሰበት ነው ቢባልም የስፔን መገናኛ ብዙሃን ግን ብዙ እያሉበት ነው። ላሚን ያማል በብሽሽት ጉዳት ይሄ ከጨዋታ በብዙ እየራቀ ይገኛል። አንድም ኖሮም እንደ ብቃቱ አይደለም፣ ሁለትም በጉዳት ጨዋታ እያመለጠው ይገኛል። ዛሬ ቡድኑ ወክሎ ይጫወታል ተብሎ ይጠበቃል። ግን የላሚን ያማል ነገር አነጋጋሪነቱ ከሜዳ ላይ ብቃቱ ከሜዳ ውጭ ያለ ህይወቱ ሆኗል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የሰዓቱን አጫጭር የተመረጡ ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦችና ወቅታዊ መረጃዎች ብቻ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር መልካም ቆይታ ተመኘን። ትላንት እንዴት ነበር? ዛሬስ ምን እንጠብቅ? መልከታችሁን በመደግፏቸው የፕሪሚየር ሊግ ክለቦች ዙሪያ አሁንም ልታጋሩን ትችላላችሁ። ሲቲ ደረጃ ሰንጠረዡን በብዙ አቶታል ወደ ቤተሰቦቻችን 8ኛ ነው የሚገኘው በ16 ነጥብ። ዛሬ ግን በርንማውዝን ነው የሚገጥመው። ስለዚህ ሁለተኛ ላይ ያለው በርንማውዝ ጋር እና በሲቲ መካከል ያለው የነጥብ ልዩነት 2 ብቻ ነው። ሲቲ ካሸነፈ ሁለተኝነትን 100% ነው የሚረከበው። ያው ውድ ቤተሰቦቻችን በእርግጥ ሰንደርላንድ ሰኞ ምሽት ጨዋታ አድርጎ ድል ካደረገም ወደ ሁለተኝነት መምጣት ይችላል። ግን ሲቲ ዛሬ ጨዋታውን ድል ካደረገ በ24 ሰዓታት ውስጥ ቢሆን ሁለተኝነትን መረከብ ይችላል። ማንቸስተር ሲቲ ዛሬ ምሽት 1:30 ሲል በርንማውዝን ኢታር ላይ ይገጥማል። በባለሜዳው ሲቲ በኩል ባለፉት ወደ 14 የሚጠጉ ጨዋታ 9 ድል ናቸው፣ 2 አቻ አላቸው፣ 3 ጨዋታ ተሸንፈዋል። በበርንማውዝ በኩል ባደረጓቸው ያለፉት 10 ጨዋታ 5ቱ ድል ነው፣ 3 አቻ ወጥተዋል፣ 2 ጨዋታ ብቻ በሽንፈት ደምድመዋል። በእርስ በርስ ግንኙነታቸው ማንቸስተር ሲቲ 21 ጊዜ ድል አድርጎታል። በነገራችን ላይ በርንማውዝን በበርንማውዝ በኩል ሲቲን አንዴን ያሸነፈው 2 ጊዜ አቻ ወጥቷል። የመጨረሻ 4 ግንኙነታቸውን ነጥለን ብናይ በሲቲ በላይነት የተወሰደ ነው። እንደ አጠቃላይ ከ24 የእርስ በርስ ግንኙነት ሲቲ 21ን ረቷልና ፍጹም የበላይ ነው ማለት ይቻላል ማንቸስተር ሲቲ። ከዛ በዘለለ ሁለቱ ክለቦች የመጨረሻ 5 ጨዋታ በየግል ያደረጉትን ብናይ ሲቲ ከመጨረሻ ወደ 5 የሚጠጉ ጨዋታ 4ቱ ድል 1 ሽንፈት አለው የአስቶን ቪላው። በበርንማውዝ በኩል እንኳን የመጨረሻ 5 ጨዋታ ሽንፈት የለም፣ 2 ድል 3 አቻ። ዛሬ ማን በበላይነት ይወጣል ሲቲ ወይንስ በርንማውዝ? ቅድመ ግምታችሁን አድርሱን። ትላንት የፕሪሚየር ሊግ መርሃ ግብሮች በስፋትና በብዛት ተካሂደዋል። በርካታ ያሉ ግቦችም ተቆጥረዋል። ብራይተን ኤንድ ሆቭ አልቢዮን ሊድስን 3-0 ሲያሸንፍ ዳንኤል ቤክ፣ ዲየጎ ጎሜዝ እና እንደዚሁም ዲየጎ ጎሜዝ ራሱ 2 ግቦችን በጨዋታው አስቆጥሯል። 64ኛው እና 70ኛው ደቂቃ ላይ ዳንኤል ቤክ እንደለመደው ግብ ያስቆጠረበት ነበረ። ሌላኛው መርሃ ግብር በፉልሃም እና በወልቭስ መካከልም ተደርጎ ልክ ይሄም ጨዋታ እንደ ብራይተን እና ሊድስ ጨዋታ ሁሉ 3 ግብ የተቆጠረበት ፉልሃም 3-0 ያሸነፈበት ነበር። ሪያል ሴሴኞን 9ኛው ደቂቃ ላይ ሃሪ ዊልሰን 62ኛው ደቂቃ
እንደዚሁም የወልቭሱ ተጫዋች ያሮንስ በራሱ መረብ ላይ 75ኛው ደቂቃ ላይ ያስቆጠረበት አግቡዱ 36ኛው ደቂቃ በወልቭስ በኩል በቀይ ካርድ የወጣበት ጨዋታ ነበር። ፉልሃም ወልቭስን 3-0 አሸንፏል። ሌላኛው መርሃ ግብር ክሪስታል ፓላስ ብሬንትፎርድን 2-0 አሸንፏል። ዣን ፌሊፔ ማቴታ 30ኛው ደቂቃ፣ ናታን ኮሊስ የብሬንትፎርዱ ተጫዋች 51ኛው ደቂቃ ላይ ሁለቱን የፓላስ ግቦች አስቆጥሯል። እነኚህን ጨዋታዎች በምሽት የመረጃ ሰዓታችን በስፋት አንስተናቸው ነበር። ሌሎች ምሽት ያልዳሰስናቸው ጨዋታዎች እንመልከት። በስታንፎርድ ብሪጅ አይደለም ጨዋታው የተካሄደው፣ በቶትናም ሆትስፐር ስቴዲየም ነው። ግን የቼልሲ የበላይነትና የቼልሲ ድል አድራጊነት የታየበት ጨዋታ ነበር። የምዕራብ ለንደኑ ክለብ ቼልሲ ቶትናምን 1-0 በሆነ ውጤት ድል አድርጓል። ዦ ፔድሮ 34ኛው ደቂቃ ላይ ገባ አስቆጥሯል። እሱ ያስቆጥራት እንጂ ሞይሰስ ካይሴዶ ሁሉን ነገር ጥንቅቅ አድርጎ ለግብ ያቀረባት ኳስ ናት። 100% ክሬዲቱ ከሞይሰስ ካይሴዶ ያልፋል ተብሎ አይታሰብም። ለሰማዮቹ ብቸኛውን ግብ አስቆጣሪ ዦ ፔድሮ ከረጅም ጊዜ በኋላ ወደ ግብ ተመለሰ። አሁን ቶትናምም 17 ቼልሲም 17 ነጥቦችን በሊጉ ይዘዋል። ቀጣይ ሳምንት ቅዳሜ ቶትናም ከማንቸስተር ዩናይትድ ቶትናም ሆትስፐር ስቴዲየም እንደዚሁም ስታንፎርድ ብሪጅ ላይ ቼልሲ ከወልቭስ ጨዋታ ያደርጋሉ። በጨዋታው ላይ ቼልሲ የበላይ ነበሩ። ውድ ቤተሰቦቻችን በብዙ መመዘኛ ቼልሲ 1-0 አሸነፈ። ግብ የማስቆጠር ንጻሬ እንንገራችሁ። ቼልሲ በጨዋታው ቢያንስ 3 ግብ ማግኘት ይችል ነበረ፣ 1 አስቆጥሯል። በቶትናም በኩል 0.05 ነው። ኦልሞስት ውድ ቤተሰቦቻችን ምንም አይነት ግብ ሊሆን የሚችል ነገር አልነበረም ማለት ነው። በቶትናም በኩል ኢላማውን የጠበቀ ሙከራም ቼልሲ ሙከራ እንዳጠቃላይ የተሞከረው ቼልሲ 15 በቶትናም በኩል 3 ኢላማውን የጠበቀ ቼልሲ 9 ቶትናም 1 በኳስ ቁጥጥር ቼልሲ 52% ቶትናም 48%። በማሸነፊያ ማነጻጸሪያ በፍጹም ቶትናም ከዚህ ጨዋታ ምንም ነጥብ እንደማይገባው የሚያሳይ ቼልሲ ግን ቢያንስ ካስቆጠረው 1 ግብ በላይ ሊያገኝ የሚችልባቸው እድሎች ግን በተለይም ጨዋታው ፊሽካ ሊነፉ ሲሉ አልቢትሩ ጀም ባዮን ጌተንስ የሳተው ኳስ ለማመን ይከብዳል። ከዛ ራሱ ደግሞ ዦ ፔድሮ ከግብ ጠባቂው ጋር 1-1 ተገናኝቶ ያመከነው ኳስ ይጠቀሳል። ቶትናም ሆትስፐርስ በጨዋታው ላይ 0.05 ግብ የማስቆጠር ንጻሬ ነበረው። ይሄ በዘንድሮ የፕሪሚየር ሊግ ታሪክ ታይቶ የማይታወቅ ነው። አንድም ክለብ የዚህን ያክል ዝቅተኛ ቁጥር አላስመዘገበም በጨዋታው ላይ። ያ ብቻ አይደለም ውድ ቤተሰቦቻችን፣ ትላንትና በቶትናም ሆትስፐርስ በኩል ካዩት የቼልሲ መረብ ይልቅ ያዩት ቢጫ ካርድ ይበልጣል። ቶትናም ሆትስፐርሶች ለግብ ሳይሆን ለቢጫ የቀረቡበት ነበር። አሁንም በቶትናም ሆትስፐርስ በኩል ነገሮች በጣም አሳሳቢ ናቸው። ገና ጨዋታው 10 ደቂቃ ሲቀረው ደጋፊው ገብቶት ነበር። ከስቴዲየሙ ንቅል ብለው ነው የወጡት። በቶትናም በኩል የቶማስ ፍራንክን ወንበር የሚነቀንቅ አይነት እውነት ነው እየተፈጠረ የሚገኘው። ቶትናም ከመሸነፉም በላይ እየተሸነፈ ያለባቸው መንገድ በራሱ የቡድኑን ጥንካሬና ያ በፖቼቲኖ ዘመን የምናውቀውን ቶትናም ፈጽሞ የሚመስል ብቻ አይደለም፣ የሚቀርብም አይነት ነገር እያየንበት አይደለም። እንደ አጠቃላይ ትላንትና ቼልሲ በበላይነት ጨዋታውን መወጣት ችሏል። በቼልሲ በኩል የጨዋታው ምርጥ ካይሴዶ ነበሩ። ወደ ቤተሰቦቻችን በርካቶች የፕሪሚየር ሊጉ ምርጡ አማካይ ያሉት ነው። በርካታ ከዋክብቶች ቁጥራቸው ከፍ ያሉ ናቸው። የቀድሞ ሌጀንዶች ጭምር ስሙን እያነሱ ሲያወድሱት ነበር። ግን የአንድ ሰውን እናንሳ፣ ሮሚዮ ላቪያ። ሁሉም ሰው በመንገድ ላይ ሲጓዝ ዛሬ ከጀርባው አንድ ሰው ማየት አለበት፣ ሞይሰስ ካይሴዶ ነው፣ ፕረስ እንዳያደርጋችሁ ብሎ ቀልዷል። የዚህ ተጫዋችን ሚና ሲያነሳው ማለት ነው። ትላንትና የዦዋ ፔድሮ ግብ 100% የሞይሰስ ካይሴዶ ናት ማለት ይቻላል። ኳሱን ፕረስ አድርጎ ነጥቆ ታግሎ ሳጥን ውስጥ ገብቶ እንደገና ተንሸራቶ አሲስት አድርጎለት ነው ዦዋ ፔድሮ ያለቀ ኳስ ያስቆጠረው። ትላንትና ሞይሰስ ካይሴዶ ምርጥ ነበር። የቼልሲ ደጋፊዎች ምናልባት መልከታችሁን አጋሩን። በርካቶች አሁን ንጎሎ ካንቴን ድጋሚ አግኝተነዋል፣ የምድር 70% ውሃ በቀሪው በሞይሰስ ካይሴዶ እየተባለ ይገኛል። ሮበርት ሳንቼዝ በማህበራዊ ትስስር ገጹ ላይ የምንፈልገውን ብቃት አሳይተናል፣ ምርጥ ልጆቻችን ምርጥ 3 ነጥብ በሜዳ ላይ ይዘው ወጥተዋል፣ በዛ ላይ ግብ አልተቆጠረብንም ብሏል። ትላንትና ይሄ ለሱ ፈተና የነበረ ምሽት ነበር ማለት ይቸግራል። ምክንያቱም 0.05 ነው ግብ የማስቆጠር ንጻሬ ቶትናምና ኦልሞስት ፈተና ለበዛበት ምሽት አሳልፏል ማለት ይቻላል። ሮበርት ሳንቼዝ በጨዋታውም ላይ በቼልሲ በኩል የበላይነቱ ሲወሰድ ሮበርት ሳንቼዝን ብዙ ያጋለጥ አልነበረም። እንደ አጠቃላይ ቶትናም ውድ ቤተሰቦቻችን ከቼልሲ ጋር ባደረጓቸው ያለፉት 5 ጨዋታ
አቻ እንኳን አላስመዘገቡም። አምስቱንም ተሸንፈዋል። ቼልሲ 4-0፣ 2-0፣ 4-3፣ 1-0፣ 1-0 በተከታታይ ድል አድርገዋል። ስለዚህ የቼልሲ የበላይነት በቶትናም ሆትስፐርስ ላይ ትላንትና እንግዳ ቢሆንም ቼልሲ እንዲሁ ቀጥሎ የተመለከትንበት ነበር። የቼልሲ ደጋፊዎች ግን ተጨማሪ ምልከታ ካላችሁ በጨዋታው ዙሪያ ልታደርሱን ትችላላችሁ። የመርሳይዱ ክለብ ሊቨርፑል ከአስቶን ቪላ ጋር ያደረገው ጨዋታ በብዙ ተፈርቶለት ግን ደግሞ ከተከታታይ ሽንፈት በኋላ ወደ ድል የመጡበት ነበረ። ትላንትና ሊቨርፑል 2-0 በሆነ ውጤት በአንፊልድ ሮድ ስቴዲየም የኡናይ ኤምሬውን ቡድን አስቶን ቪላ ረቷል። በጨዋታው ላይ የሊቨርፑሉ ተጫዋች ሳላ ከግብ ጠባቂው የተሰጠውን ስጦታ ማለት ይቻላል አልቢትሩ በጨመሩት አንድ ተጨማሪ ደቂቃ ከረፍት በፊት 46ኛው ደቂቃ ላይ አስቆጥሮ ረፍት ወጡ። ከረፍት ሲመለሱ ሪያን ግራቨንበርግ ሁለተኛ ግብ አስቆጥሮ ሊቨርፑል ጨዋታውን 2-0 በሆነ ውጤት ድል አድርጓል። ሳላ በፕሪሚየር ሊጉ ታሪክ ሶስተኛው በርካታ የግብ አስተዋጽኦ ያለው ተጫዋች ነው። አሁን እንዲሁ ሳላ በውድድር ለሊቨርፑል በሁሉ መድረኮች 250ኛ ግቡ ሆኗል። ሊቨርፑል 18 ነጥቦችን ይዟል። አሁን ጊዜያዊነት ሶስተኛ መጥቷል። አስቶን ቪላ 15 ነጥብ ላይ ደርሷል። የሊቨርፑል አንድ ድል ነገሮችን ሁሉ የቀየረበት ምሽት ማለት ይቻላል። ቀጣይ ሳምንት እሁድ ማንቸስተር ሲቲ ከሊቨርፑል ኢታር ላይ እንደዚሁም ቪላ ፓርክ ላይ አስቶን ቪላ ከባርንማውዝ ጨዋታቸውን የሚያደርጉ ይሆናል። የሊቨርፑሉ የፊት መስመር ተጫዋች ሳላ የውድድር ዓመቱ ለኛ እንግዳ ነው ሲል አስተያየቱን ሰጥቷል። አስቸጋሪ እንደሚሆን ቀድሞ መናገሩን ያስታወሰው ሳላ ለዓመታት ተጫውቻለሁ፣ ነገር ግን የውድድር ዘመን ለኛ በጣም እንግዳ ነው ብሏል። ቡድኑ ለገጠመው ችግር ምክንያቱ ነባር ተጫዋቾች ተሽጠው አዲስ ተጫዋቾች ወደ ቡድኑ መምጣታቸው መሆኑን ሳላ አስረድቷል። አክሎም እርስ በርስ ለመግባባት ጊዜ ያስፈልገናል፣ ነገር ግን በቅርቡ ጥሩ እንሆናለን። የሄዱት በመጡት ቢተኩም ግን የመላመድ ጉዳይ ብሎታል። በግል እያሳለፍኩ በመገኘው የውድድር ዓመት ደስተኛ አይደለሁም። ሊቨርፑል ውስጥ መሆን ትልቅ ነገር ነው። እዚህ በመሆን የኮራለው ግን ምርጥ ብቃቴ ላይ ስላልተገኘሁኝ ደስተኛ አይደለሁም ብሏል። ትላንትና ግን ቢያንስ ሊቨርፑል ወደ አሸናፊነት እንዲመጣ የመጀመሪያውን ግብ ማስቆጠር የቻለበት ነበረ። ትላንት ሁጎ ኤኪቲኬን በእርግጥ በጭንቅላቱ በጣም አስደናቂ ግብ አስቆጥሮ ከጨዋታ ውጪ በሚል በቫር ተሽሮበት ነበር። ሳላ ከዋይኒ ማርክ ሩኒ ጋር ለአንድ የፕሪሚየር ሊግ ክለብ በርካታ የግብ አስተዋጽኦን ማበርከት ችሏል። ይኸውም በፕሪሚየር ሊግ ለአንድ ቡድን 276 የግብ አስተዋጽኦ ላይ ደረሰው ቀድሞ ሩኒ ሪከርዱን በሱ እጅ ነበር። ትላንትና ሳላ ይሄንን ሪከርድ ነው መጋረት የቻለው። እንዳጠቃላይ ደግሞ በእንግሊዝ ፕሪሚየር ሊግ ሶስተኛው ተጫዋች ሆኗል በርካታ የግብ አስተዋጽኦ ያለው። ሩኒ 311 የግብ አስተዋጽኦ በመያዝ ሁለተኛው ነው። ላምፓርድ ሶስተኛው ነበር በ279። አሁን ሳላም 279 ደርሶ ሪከርዱን ተጋርቷል። እንደ አጠቃላይ ለሊቨርፑል በርካታ ግቦችን በሁሉ መድረክ በማስቆጠር ኢያን ራይሽ 346 ቀዳሚ ነው። ሪገር ሃንት በ285 ግቦች የሊቨርፑል የምንጊዜም ሁለተኛው ከፍተኛ ግብ አስቆጣሪ ነው። ሶስተኛው ሳላ ነው። በእርግጥ አስቀድሞ የሚያዘው ሪከርድ ነው 250 ደርሷል። የሳላን ሪከርድ በቅርብ ዓመታት ውስጥ ሊያስተካክል የሚችል የሊቨርፑል ተጫዋች አለ ከስሩ እንደንል እስከ 10ኛ እስካሉት ሃሪ ቻምበርስ እግር ኳስን ያቆሙ ገሚሶቹ በህይወትም የሌሉ ናቸው። በሊቨርፑል በኩል እንግዲህ ወደ ድል ከመጡ በኋላ ሳላ በምሽቱ ጨዋታ ላይ 90 ደቂቃ ተጫውቷል። አንድ ጎል አስቆጠረ። በጨዋታው ላይ 80% ኳስ የመቀበል ስኬት ነበረው ከ30-24ቱን ማለት ነው። አንድ ቁልፍ ኳስ አቀበለም፣ 4 የተሳኩ ድሪብል፣ አንድ ታክል ወረደ፣ 7 የአንድ ላንድ ግንኙነቶችን አሸንፏል። በጨዋታው ላይ ሳላ በተወሰነ መንገድ ከሳምንታት ድካምና ደካማ ብቃት የተመለሰበት ማለት ይቻላል። ሌላኛው ግብ አስቆጣሪ ሪያን ግራቨንበርክን እናንሳ። አንድ ጎል ነበረው፣ 90% ኳስ የማቀበል ስኬት ነበረው። ከ51 46ቱን አንድ የግብ ዕድል ፈጠረ፣ 67 ኳስ ነካ፣ 9 ቁልፍ ኳስ አቀበለ፣ 3 ታክል፣ 4 ጊዜ ኳስ አቋረጠ። ከ8 የአንድ ላንድ ግንኙነት 6ቱን አሸንፏል። በጨዋታው 8.2 ሬቲንግ ተሰጥቶታል። የጨዋታው ድንቅ ነበር። ቪላዎች ባለፉት 10 ዓመታት ውስጥ አንፊልድ ላይ 16 ጎሎችን አስተናግደዋል። በተቃራኒው 4 ብቻ ነው። ለመጨረሻ ጊዜ አንፊልድ ላይ ጎል ካስቆጠሩ ከ3 ዓመት በፊት ነው። ቪላዎች በሊቨርፑል ላይ ያ የ7-2 ድል በኋላ እንደ ወትሮም አይደሉም ያላቸው የበላይነት። ትላንትና እንኳን በቁጥር ብንገመገመው ይሄንን ውጤት በነገራችን ላይ ሊቨርፑል 2-0 ሲያሸንፍ የሊቨርፑል ግብ የማስቆጠር ንጻሬ 1.01 ነው። አንድ ተጨማሪ ግብ አግኝቷል። በቪላ በኩል ግን ያው ኤክስጂው 0.31 ነው፣ በጣም ዝቅተኛ ነው።
ኦልሞስት 0 ነው ግባቸው። በሙከራ ደረጃ ሊቨርፑል 16 አስቶን ቪላ 10 ኢላማውን የጠበቀ ሊቨርፑል 4 አስቶን ቪላ 3 በኳስ ቁጥጥር ሊቨርፑል 54% አስቶን ቪላ 46% ብቻ ነው የኳስ ቁጥጥር የነበራቸው። እንዳጠቃላይ ሊቨርፑል በጨዋታው የሚገባውን ሙሉ 3 ነጥብ አግኝቷል ማለት ይቻላል። ግን ለሊቨርፑል ብዙዎች ፈርተው ነበር ከተከታታይ ሽንፈት 4 ሽንፈት የፕሪሚየር ሊግ በኋላ አስቶን ቪላ ከ4 የፕሪሚየር ሊግ ድል በኋላ ያረጉት ጨዋታ ነበርና ለሊቨርፑል ቢፈራም ግን ጨዋታውን በበላይነት ተወጥተዋል። የቀድሞ የሊቨርፑል ታሪካዊ ተጫዋች ስቴቨን ጄራርድ ሊቨርፑል ሪያል ማድሪድን ማሸነፍ ይችላል ብሏል። የሪያል ማድሪዱ አሰልጣኝ ዣቪ አሎንሶ ደግሞ በ200 ካሜራ ፊት ልምምድ አልሰራም ባለበት ጨዋታ ማለት ነው። ስቴቨን ጄራርድ በንግግሩም አርኔ ስሎት ሪያል ማድሪድን ያሸንፋሉ ብዬ ጠብቃለሁ ሲል ተደምጧል። ለዚህ ድል አሰልጣኝ አርኔ ስሎት መመስገን አለባቸው ብሏል። ለምሽቱ ድል ስቴቨን ጄራርድ አሰልጣኝ አርኔ ስሎት በበኩላቸው የትላንቱ ጨዋታ ለሪያል ማድሪድ ጨዋታ ብርታት ይሰጠናል ብለዋል። ጨዋታው ማክሰኞ ነው የሚካሄደው፣ አንፊልድ ሮድ ስቴዲየም ላይ ነው የሚካሄደው። ትሬንት አሌክሳንደር-አርኖልድ የቀድሞ ቡድኑን ለመግጠም ነው የሚመጣው። ሊቨርፑል ከብዙ መንገዳገድ በኋላ ድል አድርጎ የሚሄድበት፣ ሪያል ማድሪድ ደግሞ የላሊጋው መሪነትን አስጠብቆም አጠናክሮ የሚመጣበት ነው። ከሁለት የተለያየ ዓለም ውስጥ ቆይታ የሚመጡ ሁለት ክለቦች ናቸው ጨዋታውን የሚያደርጉት። ማን በበላይነት ይወጣል? ስቴቨን ጄራርድ ክለቤ ብሏል። በዚህ ጨዋታ ዙሪያ በቀጣይም ተከታታይ መረጃዎችን የምናደርሳችሁ ይሆናል። አርሰናል በድል አድራጊነቱም ክሊንሺት እያስጠበቀም የቆመ ኳስ ከማዕዘን ምትም እያስቆጠረም ፕሪሚየር ሊጉን በበላይነት በዚህም ሳምንት አጠናቆታል። በርንሌን ተርፎ ሞር ድረስ ሄዶ 2-0 አሸንፏል። ቪክተር ዮኬሬሽ 14ኛው ደቂቃ ላይ፣ ዴክላን ራይስ 35ኛው ደቂቃ ላይ ሁለቱን የአርሰናል የማሸነፊያ ግቦች አስቆጥሯል። አርሰናል በጨዋታው ላይ በብዙ መመዘኛ የበላይነቱን ወስዶ ግብም ማስቆጥሮ ድል አድርጓል። በጨዋታው ላይ አርሰናል 2-0 አሸንፏል። ግብ የማስቆጠር ንጻሬ ብናይ አርሰናል 2.47 ነው። ያ ማለት ትክክለኛና ተገቢነት ያላቸው ሁለቱንም ግቦች አስቆጥሯል ማለት ነው። በበርንሌ በኩል 0.42 ነው፣ ግብ የላቸውም። በሙከራ ደረጃ አርሰናል 12 በርንሌ 3 ኢላማውን የጠበቀ አርሰናል 8 በርንሌ 0 ነው። በኳስ ቁጥጥር 54% አርሰናል 46% በርንሌ ነው። ያ ማለት ያለ ዳቪድ ራያ መጫወት የሚችሉበት ደረጃ ደርሷል ብለው የአርሰናል ደጋፊዎች በክለባቸው ምን ያህል ደስተኛ እንደሆኑ በማህበራዊ ትስስር ገጽ እስኪያጋሩ ድረስ አርሰናል አሁንም ግብ አይቆጠርበትም፣ ኢላማውን የጠበቀ ሙከራ አይደረግበትም። የበርንሌው አሰልጣኝ ስኮት ፓርከር ለኔ ያለምንም ጥያቄ አርሰናል የሊጉ ምርጥ ቡድን ነው፣ እነሱ በጣም ጥሩ ናቸው ብሏል። እኔ እንደማስበው በዚህ ዓመት ሊጉን ለማሸነፍ የሚያስፈልጉትን ሁሉንም ነገር ያሟላ ቡድን አርሰናል ብለዋል። በእያንዳንዱ ጨዋታ ቦታ ማመን የሚከብድ ሁኔታ ጥራት ባላቸው ስብስብ የተሞላ ድንቅ ቡድን ብለውታል። አርሰናልን ምንም አይነት ስህተት የማይሰራ ቡድን፣ በአጠቃላይ ቡድኑ በመከላከልም በማጥቃትም በጣም የተደራጀ ጥልቀት ያለው ቡድን ያሉት ስኮት ፓርከር በዚህ ዓመት ሊጉን ለማሸነፍ እያንዳንዱ ግብአት አላቸው ብለዋል። እናም በውድድር ዓመቱ መጨረሻ ላይ ከአርሰናል ዋንጫ ጠብቃለሁ ብለዋል። በአርሰናል በኩል ደጋፊዎች አሁን ከዋንጫ ጋር ክለባቸው የመገናኘት በራስ መተማመናችሁ እንዴት ያለ ነው? ልታጋሩን ትችላላችሁ። በአርሰናል በኩል በነገራችን ላይ በሁሉም ውድድሮች 9 ተከታታይ ጨዋታ ማሸነፍ ችሏል። ይህ ከጥቅምት 2018 ወዲህ ረጅሙ ጉዞ ነው። በኡናይ ኤምሬ ስር በሁሉ መድረክ 11 ተከታታይ ድል ነበረው። አሁን አርሰናል 9 ደርሷል። ስለዚህ የኡናይ ኤምሬ ሪካርድ ለመጋራት 2 ተከታታይ ድል ማይክል አርቴታ ይቀራቸዋል። በዛ ላይ ደግሞ ቡድኑ የመጨረሻ 7 ጨዋታ ብናይ በመረቡ ላይ አንድም ኳስ አልተቆጠረም። ኦሎምፒያኮስን 2-0፣ ዌስትሃምን 2-0፣ ፉላምን 1-0፣ አትሌቲኮ ማድሪድን 4-0፣ ክሪስታል ፓላስን 1-0፣ ብራይተንን 2-0፣ በርንሌ 2-0። 14 ግብ በ7 ጨዋታ ምንም አልተቆጠረበትም። እጅግ በጣም አስደናቂ ጉዞ ላይ ይገኛሉ። አርሰናል በሁሉም ውድድሮች ግብ ካስተናገደ 630 የእግር ኳስ ደቂቃዎች ተቆጥሯል። በፕሪሚየር ሊጉ ወደ 34 ቀን ተቆጠረ። ይሄ በጣም አስገራሚ የሚባል ቁጥር ነው። ውድ ቤተሰቦቻችን የአርሰናልን የበላይነት ብዙ ማረጋገጫ አድርገን ልንወስደው እንችላለን። አርሰናል በዚህ ዓመት በጥብቅ እንደሚከላከል ብቻ ተደርጎ የሚነገረውን ቁጥር በጥብቅ ተቃራኒ መረብ ውስጥ የሚገኘው ቡድን ሆኖ መገኘቱን ኦፕታ ያሳያል። ለአብነት ያክል ዘንድሮ በፕሪሚየር ሊጉ እንደ አርሰናል በተቃራኒ ሳጥን ውስጥ ኳስ የነካ የለም። የትላንትናውን ጨምሮ 336ኛቸው ነው።
ይሄ በጣም ትልቁ ቁጥር ነው። በጣም አስደናቂ ጊዜ ላይ እንደሚገኙ ሌላ ማሳያ ነው። አርቴታ እንደማስበው ከሆነ በአርሰናል መለያ እስካሁን ያደረግነው ምርጡ ጨዋታ ላይም ደርሰናል ብለዋል። በሁሉም ነገር ምርጥ ነገር ማለት ይቻላል። ተጋጣሚን ፕረስ ሲያደርጉ ተጫዋቾቼ የኳስ ንክኪያቸው በመልሶ ማጥቃት ላይ ድንቅ ናቸው። አሁን በአርሰናል መለያ ምርጡ ጊዜ ላይ ደርሰናል ብለዋል። ምንም ጥያቄ የለውም። የአርሰናል የበላይነትን በደንብ በፕሪሚየር ሊጉ እያየንበት እንገኛለን። የወጥነት ጥያቄ ችግር የለም። ግብ አይቆጠረባቸውም። ኦክቶበርን አንድም ግብ ሳይቆጠረባቸው ነው 6 ጨዋታ ድል ያደረጉት። ኖቬምበርን 1 ብለው ሲጀምሩም 1 ግብ እንኳን አልተቆጠረባቸውም። አርሰናል በዘንድሮ የውድድር ዘመን ከቆመ ኳስ በርካታ ግቦችን በማስቆጠር ቀዳሚውም የፕሪሚየር ሊግ ክለብ ሆኗል። 10 ደርሷል። ከፕሪሚየር ሊግ ክለቦች ቼልሲ በርካታ የቆመ ኳስ ያስቆጠረ ሁለተኛው ክለብ ነው። አርሰናል 10፣ ቼልሲ 8፣ ማንቸስተር ዩናይትድ 6፣ ክሪስታል ፓላስ 5፣ ቶትናም 5 የቆሙ ኳሶችን ከመረብ ጋር አገናኝቷል። የአርሰናልን ግን የሚስተካከል የለም። የመድፈኞቹ የፊት መስመር አጥቂ ቪክተር ዮኬሬሽ የጡንቻ ጉዳት እንዳጋጠመው ተረጋግጧል። ዮኬሬሽ በጨዋታው ለአርሰናል የመጀመሪያ ግብ አስቆጥሮ በረፍት ሰዓት ተቀይሮ መውጣት ተገዷል። ማይክል አርቴታ በሰጡት አስተያየት ቪክተር ዮኬሬሽ ቀይሬ ያስወጣውት መጠነኛ ጉዳት ስላጋጠመው ነው ሲሉ ተደምጠዋል። ስለ ጉዳት ሁኔታውም መጠበቅና መመልከት አለብን ያሉት ማይክል አርቴታ ምናልባትም ዛሬ ከሕክምና ምርመራ በኋላ ውጤት ሊደርስ ይችላል። ዛሬ ከደረሰ ዛሬ፣ ካልሆነ በሰኞ የመረጃ ሰዓታችን ላይ የምናካትተው ይሆናል። ደስታ አገላለጼ ሕይወቷ ላለፈው አክስቴ ብሏል ዴክላን ራይስ። የመድፈኞቹ የመሃል ሜዳ ተጫዋች ዴክላን ራይስ በቅርቡ አክስቱ በሞት እንዳጣ ተናግሯል። የአርሰናል ሁለተኛ ግብ ያስቆጠረው ዴክላን ራይስ የደስታ አገላለጹ እሷን ለማሰብ እንደነበረ ገልጿል። በቅርቡ አክስቴን በሞት አጥቻለሁ ያለው ዴክላን ራይስ እኔን ለማየት ከእናቴ ጋር በየትኛውም ቦታ ትገኝ ነበር ብሏል። ከገነት ሆና እንደምታየኛው ቃለው ያለው ተጫዋቹ ጎሉ ለእሷን ሊሆንልኝ ስል ነው ደስታዬን በዛ መልኩ የገለጽኩት ብሏል። ደስታ አገላለጹ ሞር ከኢዜ ጋር ተመሳይ ነበረ፣ ግን እኔ ኢዜን ለመምሰል ሳይሆን አክስቴን ለማሰብ ብሏል ዴክላን ራይስ። ማይል ሉዊስ ስኬሊ ተቀይሮ በመግባት 50ኛ ጨዋታውን ለአርሰናል እንደዚሁ ማድረግ የቻለበት ሲሆን በአርሰናል በኩል ሌሳንድሮ ትሮሳርድና ዴክላን ራይስ በዚህ ዓመት ድንቅ ናቸው። ትሮሳርድ 6ኛ ቀጥተኛ ግቡ ላይ ተሳትፏል። ዴክላን ራይስ 5ኛ ቀጥተኛ ግቡ ላይ ተሳትፏል። በአርሰናል በኩል ፕሪሚየር ሊጉን በ25 ነጥቦች ይመሩታል። በርንማውዝ ዛሬ ይጫወታል፣ በ18 ይከተላል። ሊቨርፑል 18፣ ቶትናም 17፣ ቼልሲ 17፣ ሰንደርላንድ 17፣ ዩናይትድ 17 አላቸው። ሲቲ 16 አለው። ዛሬ ካሸነፈ ወደ ሁለተኛነት መምጣት ይችላል። ማንቸስተር ዩናይትድ ተከታታይ ጨዋታ ያለ ሽንፈት የተጓዘበት በ4 ጨዋታ ላይ ማለት ነው፣ ግን ደግሞ አለማሸነፉ ደጋፊዎችን ያስቆጨበት ምሽት ነበረ። ትላንትና ሲቲ ግራውንድ ላይ ነው ጨዋታ የነበረው። ዩናይትድ ከብራይተን ከኖቲንጋም 2-2 ተጠናቀቀ። ካዜሜሮ ዩናይትድን በጣም አጨቃጫቂ በነበረች የማዕዘን ምት 34ኛው ደቂቃ ላይ መሪ ያደረጋቸው። ከዛ በኋላ ከረፍተው ሲመለሱ ሞርጋን ጊብስ ዋይት 48ኛው ደቂቃ ላይ፣ ከዛ በኋላ ከ2 ደቂቃ በኋላ ሳቮና 50ኛው ደቂቃ ላይ ኖቲንጋምን 2-1 እንዲመሩ አስቻለ። አማድ ዲያሎ ከፍጹም ቅጣት ምት መምቻው ጠርዝ ላይ አየር ላይ መጣችዋን ኳስ በቮሊ 81ኛው ደቂቃ ላይ አስቆጥሮ ጨዋታው 2-2 በሆናቸው ውጤት ተጠናቋል። ማንቸስተር ዩናይትድ ያለፉትን 4 ጨዋታ ሽንፈት የሚባል ነገር አልቀመሱም። 3 ድል አንዳች ያላቸው። አማድ ዲያሎ ደግሞ ትላንትና ያ ሽንፈት እንዳይመጣ ያደረገ ተጫዋች ነው። ዩናይትድ 59% ኳስ ተቆጣጥሯል፣ 41% ኖቲንግሃም ፎረስት። በጨዋታው ላይ ግብ የሚያስቆጠር ንጻሬ የኖቲንግሃም የተሻለ ነው። 2 ግብ ማስቆጠር ይችሉ ነበር፣ አግኝተውታል። በዩናይትድ በኩል ግብ የሚያስቆጠር ንጻሬ 1.15 ነው። ተጨማሪ 1 ግብ ዩናይትድ አግኝቷል ማለት ነው ከምንም። በሙከራ ደረጃ ዩናይትድ 18 ኖቲንግሃም 17፣ ኢላማውን የጠበቀም ማንቸስተር ዩናይትድ 7 ኖቲንግሃም 3። በግብ ዕድል መፍጠር ትልቅ የግብ ዕድል የፈጠሩት ኖቲንግሃም ናቸው 1። በጨዋታው ላይ ዩናይትድ 84% ኳስ የማቀበል ስኬት፣ ኖቲንግሃም ፎረስት 75%። በጥፋት ደረጃ ዩናይትድ 7 ጥፋቶች ተፈጽሞባቸዋል። በኖቲንግሃም ፎረስት በኩል 10 የማዕዘን ምት ኖቲንግሃም ፎረስት 8 ዩናይትድ 5 አለው። እንዳጠቃላይ በመመዘኛ ቁጥሮች ተመጣጣኝነት ያለው የሚመስል ጨዋታ ነበር።
አማድ ዲያሎ ስላስቆጠርኩት ግብ አልጨነቅም የሚያናደደው ነገር ወደ ቤታችን በአንድ ነጥብ ብቻ መመለሳችን ነው ብሏል። በራስ መተማመን አለን፣ በአሰልጣኙም ሲስተም እናምናለን። የቻለው ለማድረግ እየጣርን ነው። እኛን እንደሚያምነን አሰልጣኙም እናምነዋለን ብሏል። አማድ ዲያሎ የውድድር ዘመኑ ምርጥ ጎል እንደሆነ አላውቅም፣ በአንድ ነጥብ መመለሳችን ነው እኔን ያበሳጨኝ ሲል ተደምጧል። እያንዳንዱ ጨዋታ ለኛ ልክ እንደ ፍጻሜ ነው። ይህንን ውድድር ወደ ከፍተኛ ደረጃ ማምጣት እንፈልጋለን። ይህንን ጨዋታ ማሸነፍ እንፈልግ ነበር ግን አልተሳካልንም ብሏል። አማድ ዲያሎ ከጨዋታው በኋላ በሰጠው አስተያየትም በማንቸስተር ዩናይትድ በኩል እንግዲህ በጨዋታው ላይ ድል ማድረግ የሚችሉባቸው ጥቂት አጋጣሚዎችም ነበሩ። ለአብነት ያክል ብሩኖ ብረት የመለሰበት ኳስ በጨዋታው ላይ እንደ አብነት ሊነሳ ይችላል። እንደ ኩና ሁሉ በመስመሮች መካከል ይጫወታል። ጨዋታን ከተመለከታችሁ በሳጥን ውስጥ ሰው ያስፈልገን ነበር እና ሴስኮ ለዚያ ምርጡ ነው። አንዳንድ ጊዜ የባህሪያት ጉዳይ ነው እና ተጫዋቾች ያንን ያውቃሉ ብሏል። አሞሪም ዜርኪዚ በተደጋጋሚ ተጠባባቂ ወንበር ሆኖ በመጀመሩ ጉዳይ ላይ ሌላ እሳቸው ካነሱት ነጥብ ሩበን አሞሪም ቡድናቸው ጥሩ እንቅስቃሴ አለማድረጉን ተናግረዋል። ለእኔ 2 ነጥቦች አተናል ያሉት ሩበን አሞሪም የተሻለ እንቅስቃሴ ማድረግ ግን ነበረብን ብለዋል። ይህ ጨዋታ የተደረገው ባለፈው ዓመት ቢሆን በትልቅ ግብ ልዩነት ተሸንፈን ነበር የምንወጣው ብለዋል። አሁን አስቸጋሪ ጊዜያትን እንዴት እንደምናልፍ እናውቃለን፣ ትኩረታችን ማጣት የለብንም ብለዋል። ቡድኑ ከሜዳ ውጪ ለምን እንደሚቸገር የተጠየቁት አሰልጣኙ በኦልድ ትራፎርድ ሲሆን የስቴዲየሙ ድባብ ይረዳናል ብለዋል። አክለውም በአካባቢው ያለው ድባብ ግድ የማይሰጠውና ሁሉንም መቆጣጠር የሚችል ጥሩ ቡድን ስሜት ማግኘት አለብን፣ ገና እዛ ደረጃ አልደረስንም ሲሉ ተደምጠዋል። ኖቲንጋም ፎረስት ተጫዋች ሞርጋን ጊብስ ዋይት ቡድናቸው ባለማሸነፉ መበሳጨቱን ገልጿል። ነጥቡን ይዘን መውጣታችን ጥሩ ነው፣ ነገር ግን 3 ነጥብ ባለማግኘታችን በጣም ያሳዝናል ሲል ተደምጧል። ጊብስ ዋይት አያይዞ ማንቸስተር ዩናይትድ በአስቂኝ የማዕዘን ምቶች ጎል አስቆጥሯል። የመጀመሪያው ጭራሽ አልወጣም፣ ከመስመር ያልወጣ ኳስ ነው ማዕዘን ምት የተሰጠብን ብሏል። ከኳሱ በቅርበት ባልኖርም ሁሉም ተጫዋቾች እንዳልወጣ ተናግረዋል። ያነው ዋጋ ያስከፈለን ብሏል። እንዳጠቃላይ የዳኛው ስህተት ብሏል። የኖቲንግሃም ፎረስቱ አሰልጣኝ ሻን ዳይክም በዳኛው ተደጋጋሚ በደል እየተፈጸመብን ነበር የሚል ቅሬታን አሰምተዋል። ኢፍታዊ ውሳኔ ተወስኗል ያሉት አሰልጣኝ ሻን ዳይክ የመጀመሪያ ጎል የማዕዘን ምት ያልሆነ የማዕዘን ምት ነው የተሰጠብን ብለዋል። ውሳኔው ተደጋጋሚ መሆኑን ያስረዱት አሰልጣኙ ትላንትና አንድ ባለፈው ሳምንት ሌላ ተሰጥቶብናል፣ ይህ በጣም ያሳዝናል ብለዋል። አክለውም የዳኛው ውሳኔ ብዙ ነገሮችን ቀይሯል ያሉት አሰልጣኙ ውጤቱ ላይ ተጽዕኖ ፈጥሮብናል ብለዋል። የእናንተን የገለ መልከታ አድርሱን። ዛሬ በእንግሊዝ ፕሪሚየር ሊግ 2 ጨዋታ እናያለን። ዌስትሃም ዩናይትድ ከኒካስል ዩናይትድ፣ ማንቸስተር ሲቲ ከበርንማውዝ ምሽት 1:30፣ በስፔን ላ ሊጋ ሌቫንቴ ከሴልታ ቪጎ፣ አላቬስ ከኢስፓኞል፣ ባርሴሎና ከኤልቼ፣ ቤትስ ከማሎርካ። የባርሴሎናና የኤልቼ ጨዋታ ምሽት 2:30። በጣሊያን ሴሪአ ቬሮና ከኢንተር ሚላን፣ ፊዮሬንቲና ከሊቼ፣ ቶሪኖ ከፔዣ፣ ፓርማ ከቦሎኛ፣ ኤሲ ሚላን ከሮማ። በጀርመን ቡንደስሊጋ ኮሎኝ ከሃምቡርግ፣ ወልፍስበርግ ከሆፈንሄም። በፍራንስ ሊጋ ሬንስ ከስትራስቡርግ፣ ሌንስ ከሎሪ ሊል ከአንገርስ፣ ናንተስ ከሜትስ፣ ቱሉስ ከሊሃቨር እና ብሪስት ከሊዮን ጋር ጨዋታቸውን የሚያከናውኑ ይሆናል። ውድ ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዕለተ እሁድ ማለዳ ያሰናዳላችሁ ስፖርታዊ ጥንቅርን እየተከታተላችሁ ነው። መልካም ዕለተ ሰንበት እንዲሆንላችሁ ተመኝተናል። ሳምንታችሁ እንዴት እየተጠናቀቀ ነው? መልካታችሁን አድርሱን። መልካም ቀን ይሁንላችሁ።